ጸጋና ሰላም ይብዛላችሁ የተወደዳችሁ የእግዚአብሔር ቤተሰቦች እንዴት አላችሁ? እግዚአብሔር አምላክ የተባረከ ይሁን። የሳምንታዊ የሆነውን የሐዋርያት ሥራ ትምህርታችንን እንቀጥላለን። ዛሬ ደግሞ ከሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ እስከ ቁጥር 10 ያለውን ካነበብን በኋላ ወደ ዋናው ሐሳባችን እንገባለን ማለት ነው። ስለዚህ ባላችሁበት ቦታ ላይ መጽሐፍ ቅዱስ የያዛችሁ ሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ 10 ያለውን አነባለሁ። ተከታተሉኝ። አንድ ቀን ጴጥሮስና ዮሐንስ በጸሎት ጊዜ ይኸውም ከቀኑ በ9 ሰዓት ወደ ቤተ መቅደስ ይወጡ ነበረ። ወደ ቤተ መቅደስ ከሚገቡ ሰዎች ምጽዋትን እንዲለምን ሰዎች በየዕለቱ ተሸክመው ውብ በተባለው የቤተ መቅደስ መግቢያ በር ላይ የሚያስቀምጡት አንድ ከተወለደ ጀምሮ ሽባ የሆነ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ አይቶ ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ወደ እርሱ ትኩር ብሎ አየውና እስቲ ወደ እኛ ተመልከት አለው። ሰውየውም ከእነርሱ አንድ ነገር ለማግኘት አስቦ በትኩረት ተመለከታቸው። ጴጥሮስ ግን እኔ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስተ በእግር ተመላለስ አለው። ቀኝ እጁንም ይዞ አስነሳው። ወዲያውም እግሩና ቁርጭምጭሚቱ በረታ፣ ዘሎም ቀጥ ብሎ ቆመ፣ መራመድም ጀመረ። ወዲህ ወዲያ እየሄደና እየዘለለም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ ቤተ መቅደሱ አደባባይ ገባ። ሕዝቡም ሁሉ እየተራመደና እግዚአብሔርን እያመሰገነ ሲመላለስ ባዩት ጊዜ ይህ ሰው ቀደም ሲል ውብ በተባለው የቤተ መቅደስ መግቢያ በር ላይ ተቀምጦ ምጽዋት ይለምን የነበረው እርሱ መሆኑን አወቁ። በእርሱ ላይ ከተፈጸመው ነገር የተነሳ በመደነቅ በመገረም ተሞሉ ይላል። እግዚአብሔር ይመስገን። በመገረም በመደነቅ ተሞሉ ይላል። እዚህ ቦታ ላይ እንግዲህ መንፈስ ቅዱስ ከወረደ በኋላ ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ከወረደ በኋላ በቤተ ክርስቲያንም ደግሞ ትልቅ የሆነ ህብረት ከተደረገ በኋላ ወይንም የሐዋርያት ቤተ ክርስቲያን ከተጀመረች በኋላ እግዚአብሔር ከሐዋርያት ጋር አብሮ በድንቅና በተአምራት ራሱን በምስክርነት ያጸና ነበር እና ጴጥሮስና ዮሐንስ እንደ አይሁድ ልማድ እንግዲህ ሁል ጊዜ ዘወትር በ9 ሰዓት በሰለሞን ቤተ መቅደስ ወይንም ደግሞ በዘሩባቤል ቤተ መቅደስ የሰለሞን ቤተ መቅደስ ስለፈረሰ ፈርሶ ስለተሰራ በዘሩባቤል ቤተ መቅደስ የ9 ሰዓት ጸሎት ለመካፈል ይሄዱ ነበረ። ስለዚህ በዛ ስፍራ ደግሞ ሰዎች ከመወለዱ ጀምሮ ሽባ የነበረን አንድን ሰው አምጥተው ሁል ጊዜ በዛ መልካም በምትባለው ደጃፍ ላይ አስቀምጠውት ይሄዱ ነበር። ሰውየውም ደግሞ ምጽዋትን ይለምን ነበረ። ስለዚህ በዚህ ስፍራ ጴጥሮስና ዮሐንስ ወደ ቤተ መቅደስ ለመጸለይ ሲሄዱ ሰውየው ምጽዋትን ለመናቸው ወይንም ጠየቃቸው ይላል። መቼም በዚህ ስፍራ እንደምንመለከተው ፈውስ የሰው ፕሮግራም አይደለም። ፈውስ የተፈዋሹም ፕሮግራም አይደለም። እንደገና ደግሞ እግዚአብሔር ደግሞ አልፎ የሚሰራበትም የአገልጋዩም ፕሮግራም አይደለም። ሁል ጊዜ ፈውስ ወይንም ተአምራት ወይንም ደግሞ ድንቅ ነገር የሚደረግ ነገር በሙሉ ማለት ነው የእግዚአብሔር ፕሮግራም ነው። እግዚአብሔር ነው የሚያደርገው። ወዳጆቼ እኛ ስላሰብን ፈውስ አይመጣም። እኛ ስላሰብን የሆነ ነገር እናደርጋለን ብንል አይሆንም። ተአምራት የእግዚአብሔር ፕሮግራም ነው። ፈውስ የእግዚአብሔር ፕሮግራም ነው። ስለዚህ ፈውስ የአገልጋዩም አይደለም የተገልጋዩም አይደለም፣ ወይንም ደግሞ የፈዋሹ አይደለም የተፈዋሹም አይደለም። ፈዋሹ ስል በሱ አልፎ እግዚአብሔር የሚሰራበትን ሰው ነው የምላችሁ ማለት ነው። የእነሱ አይደለም። ፈውስ የእግዚአብሔር ፕሮግራም ነው። እግዚአብሔር ከዘመናት በፊት የቀጠረው ከዘመናት በፊት ያቀደውን እቅድ የሚያከናውንበት ተአምራት ማለት ነው። በዚህ ስፍራ እንግዲህ ይህ ሰውዬ ረዘም ያለ ጊዜ በዚህ በሰለሞን ቤተ መቅደስ ደጃፍ ላይ መቀመጡን ልናስተውል ይገባል። ረዘም ያለ ጊዜ ነው የተቀመጠው። አንድ ጊዜ አይደለም፣ ረዘም ያለ ጊዜ ነው የተቀመጠው። ምክንያቱም ቁጥር 10 ሲናገር እንደዚህ ይላል፣ ይህ ሰው ቀደም ሲል ውብ በተባለው የቤተ መቅደስ መግቢያ በር ላይ ተቀምጦ ምጽዋት ይለምን የነበረው እርሱ መሆኑን አወቁት ይላል።
በእርሱ ላይ ከተፈጸመው ነገር የተነሳ በመደነቅና በመገረም ተሞሉ ይላል። አወቁት ይላል። ይሄ ሰው ውብ በተባለችው በአዲሱ መደበኛ ትርጉም ነው ያነበብኩት፣ ውብ በተባለችው ቦታ መቀመጡን አወቁት ይላል። ምክንያቱም ሰው ሁሉ ወደ ቤተ መቅደስ ሲገባ፣ ለጸሎት ሲገባ፣ ለንስሐ ሲገባ ያዩት ነበረ፣ ይለምናቸው ነበር፣ ገንዘብ እያለ ይለምናቸው ነበረ። ስለዚህ ፈውስ የእግዚአብሔር ፕሮግራም ነው። እንደገና ደግሞ ይሄ ሰውዬ ደግሞ ረዥም ጊዜ እዚህ ቦታ የተቀመጠ ሰው ነው ማለት ነው። ስለዚህ አንድ ጊዜ መጥቶ የተቀመጠ አይደለም ማለት ነው። እንደምንመለከተው ቁጥር 2 ላይ ወደ ቤተ መቅደስ ከሚገቡ ሰዎች ምጽዋትን እንዲለምን ሰዎች በየዕለቱ ተሸክመው ውብ በተባለው የቤተ መቅደስ መግቢያ በር ላይ የሚያስቀምጡት ይላል። በየዕለቱ ይላል። በየዕለቱ ትላንት የመጣ ሰው አይደለም። ይሄ ትላንት የመጣ ሰው ሳይሆን ኦልሬዲ እዛ የነበረ ሰው ነው። ልክ ልመናን እንደ ስራ ያደረገ ሰው ነው። በየዕለቱ አንድ ሰው ተነስቶ ወደ ስራ እንደሚሄድ ሁሉ ወይንም አንድ ወጣት ተነስቶ ወደ ትምህርት ቤት እንደሚሄድ ሁሉ ልክ እንደዛ ይሄ ሰውዬም መሽቶ ሲነጋ ቀጥታ ወደ ሰለሞን ቤተ መቅደስ ደጃፍ ይሄድ ነበረ። ለምን? ለልመና ይሄድ ነበረ። የዘወትር ተግባሩ ልመና ነው። የዘወትር ተግባሩ ከሰዎች ምጽዋትን መጠየቅ ነው ማለት ነው። ስለዚህ ስንት ዓመት የሆነው አናቅም። ምን ያህል እዚህ ቦታ ላይ እንደተቀመጠ አናውቅም። ነገር ግን ይሄ ሰውዬ ተለቅ ያለ ነው፣ ጎልማሳ ነው፣ ከ40 ዓመት የሚበልጠው ሰው ነው። ከ40 ዓመት የሚበልጠው ሰው ነው። ግን ምን ያህል እንደተቀመጠ አናውቅም። ነገር ግን ጴጥሮስና ዮሐንስ ወደ እርሱ በመጡ ጊዜ ወይንም ደግሞ ወደ ቤተ መቅደስ ሲያልፉ በእርሱ ጋር ባለፉ ጊዜ ምጽዋትን ለመናቸው ይላል። እግዚአብሔር ይመስገን። ይህ ሰውዬ ሶስት ነገር አለው ማለት ለፈውሱ የሚሆን ሶስት አስተዋጽኦ አድርጓል። ፈውስ በምንም አይነት መንገድ የኛ አስተዋጽኦ አይደለም። ነገር ግን ከሱ የሚጠበቀውን ነገር ግን አድርጓል። የመጀመሪያው ከሱ የሚጠበቀው ነገር ምንድን ነው? ሁል ጊዜ በቤተ መቅደስ ዙሪያና በቤተ መቅደስ አካባቢ መገኘቱ ነው። ይሄ የሚያሳየው ለገንዘብም ቢሄድ ለልመናም ቢሄድ ምጽዋት ለመለመንም ቢሄድ ነገር ግን የሄደበት ቦታ የእግዚአብሔር ቤት ነው። የሄደበት ቦታ ባለጠጎች ጋር ወይም ሀብታሞች ጋር ወይ የሆነ ፋብሪካ ወይ ብዙ ምርት ያላቸው ሰዎች ጋር አልሄደም። ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 16 ቁጥር 20 ላይ ሲናገር ስለ ባለጠጋው ሰውና ስለ አልዓዛር ስለሚባለው ድሃ ሰውዬ ሲናገር እንደ ምሳሌ ቢናገርም ምሳሌው ግን ለዚህ ዘመን ደግሞ በጣም አስፈላጊ ስለሆነ ይህንን የዚህን ዘመን መልክ የሚያሳይና የሚገልጥ ስለሆነ ላንብበው። እንደዚህ ይላል። ደግሞም ኢየሱስ እንዲህ አለ፣ ሐምራዊና ቀጭን በፍታ የለበሰ በየቀኑ በተድላ ደስታ የሚኖር አንድ ሀብታም ሰው ነበረ። በአንጻሩም መላ ሰውነቱ በቁስል የተወረረ አንድ አልዓዛር የሚባል ድሃ በዚያ ሀብታም ሰው ደጃፍ ይተኛ ነበረ። ከሀብታሙም ሰው ማዕድ የወደቀውን ፍርፋሪ እንኳን ሊመገብ ይመኝ ነበረ። ውሾችም ሳይቀሩ መጥተው ቁስሉን ይልሱት ነበር። ይህም ድሃ ሞተ ይላል። ፍጻሜው በአብርሃም እቅፍ ቢሆንም ይህም ድሃ ሞተ ይላል። በማን ደጃፍ ላይ? በባለጠጋው ደጃፍ ላይ ተቀምጦ በባለጠጋው ደጃፍ ላይ ተቀምጦ የባለጠጋውን ፍርፋሪ ለመብላት ይመኝ ነበር ይላል። እንግዲህ የመጣበት ችግር የመጣበት ረሃብ በጣም የጠና የበዛ ሊሆን ይችላል። ነገር ግን ይሄ ሰውዬ በባለጠጋው ደጃፍ ላይ ነው የተቀመጠው። ጌታችን ኢየሱስ ክርስቶስ ጥሩ ምሳሌ ቢመስልም በአብርሃም እቅፍ መኖሩን ቢናገርም ይህንን ግን ምሳሌ በዛሬም ዘመን ላለ ለአንዳንድ ነገር ልንወስደው ግድ ይለናል። እግዚአብሔር ቤት መጥቶ ያለውን ሸክም ማራገፍና እግዚአብሔር ቤት ደጃፍ ላይ መጥቶ ጌታን መለማመን በጣም ትልቅ የሆነ እድል ነው። ወዳጆቼ ወደ ባለጠጎች መንደር ወደ ባለጠጎች ሰፈር ብትሄዱ
የባለጠጋ ፍርፋሪ ነው የምትመኙት። የባለጠጋ ፍርፋሪ ለማግኘት ነው ምትጎመጁት። እግዚአብሔር ጋር ግን ስትመጡ ያለውን ችግራችሁን ነው የሚያንከባልለው። ችግራችሁን ነው ነቅሶ አውጥቶ የሚያንከባልልላችሁ። እግዚአብሔር አምላክ የተባረከ ይሁን። ስለዚህ የዚህ ሰውዬ ትልቁ በጣም የሚወደድለት ነገር ምንድን ነው? እግዚአብሔር ቤት ደጃፍ ላይ ነው የመጣው። ዳዊት መዝሙረኛው ሲናገር በሌላ ስፍራ 1000 ዓመት ከምኖር ይላል በአደባባይህ አንዲት ቀን መኖር ይላል። እግዚአብሔር ባለበት ቦታ ላይ አንድ ቀን መኖር ለእኔ ይሻለኛል አለ። ወዳጆቼ የእግዚአብሔር ቤት ዛሬ የሰለሞን ቤተ መቅደስ የለም። ነገር ግን ዛሬ ቤተ ክርስቲያን አለች። ቤተ ክርስቲያን ወዳጆቼ ክርስቶስ የሚገኝባት፣ ቃሉ የሚሰበክበት፣ የቅዱሳን ህብረት ያለበት ስፍራ ነው። ስለዚህ እዛ ብትመጡ እዛ ህብረት ውስጥ መብት ያለ፣ እዛ ብትመጡ እዛ ውስጥ ፈውስ አለ። ስለዚህ የእግዚአብሔር ህልውና ወዳለበት ቦታ መሄድ መልካም ስለሆነ ማለት ነው። ምክንያቱም ጴጥሮስን ያገኘው ቤተ መቅደስ ነው ያገኘው። ጴጥሮስ መርካቶ አይገኝም። ጴጥሮስ ወዳጆቼ የትም ስፍራ አይገኝም። ጴጥሮስ የሚገኘው የእግዚአብሔር ቤት፣ እዛ ሊጸልይ ሲሄድ አገኘው ይላል። እግዚአብሔር ይመስገን። ይሄ አንደኛው ነገሩ ነው ማለት ነው። በዚህ ውስጥ እንግዲህ ጴጥሮስና ዮሐንስ ሲያልፉ ሰውየው ምጽዋት ለመናቸው ይላል። ለመናቸው፣ ማንም ሰው እንደሚለመን እነሱም ተለመኑ ማለት ነው። ስለዚህ ከማንም ሰው ምጽዋት ስጡኝ ብሎ እንደሚጠይቅ እነሱንም ጠየቃቸው። ጴጥሮስ ግን ቆም አለና ወደኛ ትኩር ብለ ተመልከት አለው። ወደኛ ትኩር ብለ ተመልከት አለው። ሰውየውም አንዳች ነገር እንደሚቀበል መስሎት ትኩር ብሎ ተመለከተ ይላል። ወዳጆቼ በሁለተኛ ደረጃ ይሄ ሰውዬ ያለው በጣም ጥሩ ነገር ምንድን ነው? የመታዘዝ ህይወት አለው። የመታዘዝ ህይወት አለው። እነ ጴጥሮስ ያዘዙት በጣም ቀላል ትእዛዝ ነው ያዘዙት። እሱም ምንድን ነው? ወደ እኛ ተመልከት፣ ትኩር ብለ እየን አሉት። እሱም አላጉረመረምም። እኔ ገንዘብ እንጂ የፈለግኩት አይናችሁን አይደለም አላለም። የሚያፌዙበትም አልመሰለውም። ግን ምን ይታወቃል ወዳጆቼ፣ እግዚአብሔር ቀላል ትእዛዝ አዞን ትልቅ ነገር ሊያደርግልን ቢችልስ? ስለዚህ እግዚአብሔር ቀላሉን ነገር ሲያዘን ወዲያው መታዘዝ ለፈውስ፣ ለበረከት፣ ለኃይል ይሆነናል። ያ ንዕማን የሚባለው ሰውዬ ታውቃላችሁ፣ የሶሪያ ጀነራል የነበረው ሰውዬ በቤቱ አንዲት ወጣት ልጅ ለምን በኤልሳ ጋር ሄደ አትፈወስም ብላ በነገረችው ጊዜ የዛን ጊዜ ወደ ኤልሳ በመጣ ጊዜ ኤልሳ ያዘዘው ትእዛዝ በጣም ቀላል ትእዛዝ ነው። 30 ቀን እየተነሳህ ቁጭ ብድግ እያልክ ምናምን አላለውም። 30 ቀን ጾመህ ምናምን አላለውም። በቃ በዮርዳኖስ ግባና 7 ጊዜ ብቅ ጥልቅ በል ሰውነት ይድናል አለው። ስለዚህ ዮርዳኖስን ሲያየው ቆሸሸበት። ትእዛዙ ቀላል ነው እንዴ! ዮርዳኖስ እኮ የቆሸሸው ከማንነቱ ቆሻሻ አይበልጥም እኮ ወዳጆቼ። ሰዎች ማንነቱ ላይ ያለውን ቆሻሻ ጠልተውት አይደል እንዴ እዚህ ድረስ የመጣው? ስለዚህ ከማንነት ቆሻሻ አይበልጥም። ምንድን ነው ቀላሉን ትእዛዝ መታዘዝና መፈወስ እያለ ረዥሙን ጎዳና ሰዎች ይፈልጋሉ። ባይዘዌ ሰው ረዥም ነገር ይፈልጋል፣ የከበደን ነገር ይፈልጋል። እግዚአብሔር ጋር የከበደ ነገር የሚባል ነገር የለም። ትእዛዛቱ ቀላል ናቸው። ትእዛዛቶቹ በጣም ሰው ሲምፕል ናቸው። ላደረጋቸው ሰው ደግሞ በረከት ናቸው። ስለዚህ ጴጥሮስ ወደኛ ትኩር ብለ ተመልከት አለው። ወደ እነሱም ትኩር ብሎ አየ ይላል። በዚህ ጊዜ ነው እንግዲህ ይህንን ነገር ባደረገ ጊዜ ነው እንግዲህ ጴጥሮስ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለውና እጁን ይዞ ቀኝ እጁን ይዞ ብድግ አደረገው ይላል። እዚህ ጋር ስናነብ ጴጥሮስ ግን እኔ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና በእግር ተመላለስ አለው። ቀኝ እጁንም ይዞ አስነሳው። ወዲያውም እግሩና ቁርጭምጭሚቱ በረታ፣ ዘሎም ቀጥ ብሎ ቆመ፣ መራመድም ጀመረ። ወዲህ ወዲያ እየሄደ እየዘለለ በመቅደስ ከእነርሱ ጋር ገባ። በቃ ወዲህ ወዲያ እያለ ቀላሉ ነገር እጁን ሰጠው፣ አነሳው።
ለዘመናት እዛ ቦታ ላይ የተቀመጠ ሰው በቀላል ትእዛዝ እኛን ተመልከት በሚለው ትእዛዝ ተፈወሰ። ድንገት እኮ ሰውየው ከነርሱ እኮ ገንዘብ ፈልጎ ሊሆን ይችላል፣ ወርቅ ፈልጎ ሊሆን ይችላል። እንግዲህ ወደ ቤተ መቅደስ የሚመጡ ሰዎች በዛ ምጽዋት ለሚለምኑ ሰዎች ገንዘብ ይሰጣሉ። እንደገና የቸረውም ደግሞ በጣም ብዙ ያለውም ደግሞ ወርቅም ሊሰጥ ይችላል፣ አሊያም የለበሰውን ሊሰጥ ይችላል፣ አሊያም ያለውን ኪስ ውስጥ ያለውን ሁሉ አውጥቶ ሊሰጥ ይችላል። ጴጥሮስ ግን ያለው ነገር አንድ ነገር ነው። ትኩር ብለ ወደኛ ተመልከት አለውና ትኩር ብሎ ሲመለከት የምሰጥህ ብርና ወርቅ የለኝም አለው። ሲለው በዚች ቅጽበት ልቡ ውርድ ያለ ይመስላል ሰውየው። ወዲያውኑ ግን ነገር ግን አለው። ወዲያውኑ ነገር ግን ሲለው ደግሞ ትንሽ ልቡ ክፍት አለ። ነገር ግን ያለኝን እሰጥሃለሁ ሲለው ያለኝን የሚለው ሐሳብ ከኪሱ አሊያም ደግሞ ያለኝን የሚለው ሐሳብ ከሆነ ነገር የሆነ ነገር እንደሚሰጠው ነው የሚያስበው። ያለኝን ካለ መቼም ያለው ጴጥሮስ ያለው ኪስ ውስጥ አሊያም ኮሮጆ ውስጥ አሊያም የሆነ ነገር ነው ያለው ነገር፣ በሰው አመለካከት በሰው ግምት ማለት ነው እንጂ ይህን የመሰለ ትልቅ የሆነ የዘላለም የሆነውን ፕሮግራም በሱ እንደሚፈጸም አያስብም። ያለኝን እሰጥሃለሁ ሲለው ልቡ ክፍት ሲል ኢሚዲየትሊ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ቀኝ እጁንም ይዞ አነሳው ይላል። ወዲያው ዘሎ ተነሳ። መታዘዝ ትልቁ ጋራ የሆነውን ችግራችንን ያስወግደዋል። ጋራ የሆነውን ችግራችንን ብዙ ሰዎች ዛሬ የሆነ ቅርቃር ውስጥ የገቡት ቀላል ነገር መታዘዝ ስላቃታቸው ነው። ብዙዎቻችን ቀላሏን ነገር ብናደርጋት ወዳጆቼ እግዚአብሔር ቀላል በምትመስል መስመር ውስጥ ትልቅ ነገር ያደርግልናል ማለት ነው። ድህነት ከባድ አይደለም ወዳጆቼ። ድህነት ወይንም መዳን የሚባለው ነገር ከባድ አይደለም። ክርስቶስን መቀበል ነው፣ ማመን ነው። ማመን አይከብድም። ማመን ከባድ አይደለም፣ ስራ አይደለም። ማመን ልብን ከፍቶ ልብን ለእግዚአብሔር ልጅ ለኢየሱስ መስጠት ነው። ይህንን ነው የታዘዝ ነው። መጽሐፍ ሲናገር ማን ወደ ላይ ወጣ አትበል፣ ማንስ ወደ ታች ወርዷል አትበል፣ ቃሉ በልብህና በአፍህ ሆኖ ቀርቧል። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር በልብህም ብታምን ትድናለህ ይላል ሮሜ ምዕራፍ 10 ቁጥር 17 ላይ። ይሄ ቀላሉ መንገድ የመዳኛው መንገድ ነው ማለት ነው። ስለዚህ ሰው ነፍሱን ለማዳን ማመን አለበት። ማመን ደግሞ ስራ አይደለም። ማመን ነው። ቀለል ያለ ነገር ነው ማለት ነው። እግዚአብሔር ይመስገን። ይሄ ነው። ሶስተኛ፣ ይህ ሰውዬ በጣም ከሚያስገርመኝ ነገር አንዱ ምንድን ነው? ብዙ ነገር ተደረገለት። በቀላል በምትመስለው ትእዛዝ ተፈወሰ። ከተፈወሰ በኋላ ቁጥር 9 ሕዝቡም ሁሉ እየተራመደና እግዚአብሔርን እያመሰገነ ሲመላለስ ባዩት ጊዜ ይላል። እየተራመደ እየተመላለሰ እግዚአብሔርንም ደግሞ እያመሰገነ ይላል። እያመሰገነ። ይሄ በጣም ሊነገርለት የሚገባ ሰው ነው። እግዚአብሔርን እያመሰገነ። ምክንያቱም ተፈውሰው እግዚአብሔርን ያላመሰገኑ ሰዎች በመጽሐፍ ቅዱሳችን ስላሉ ስለነዛ ስለ 10 ለምጻሞች ታውቃላችሁ። አንዱ ነው ተመልሶ ጌታ ጋር ተፈውሻለሁ ብሎ የተናገረው። ከዚህ ከአንድ ወገን ከልዩ ወገን በስተቀር ሌሎቹስ ወዴት አሉ አለ። ስለዚህ ሌላው መፈወስ ወይም ደግሞ እግዚአብሔር ፈዋሽነቱ ግዴታ ይመስላቸዋል። አንዳንድ ሰዎች የተደረገልን ነገር ወዳጆቼ እግዚአብሔር ግድ ሊያደርግልን ይገባል ብለን የምናስብ ሰዎች አለን። ግድ ሊያደርግልን ይገባል፣ ይህም የሱ ጉዳይ ነው ምናምን የምንል ሰዎች አለን። ኖ፣ እግዚአብሔር ቸርነቱን የሰጠን፣ ጸጋውን የሰጠን፣ ባርኮቱን የሰጠን። ስለዚህ ስለሰጠን ፈውስ፣ ስለሰጠን ጸጋ፣ ስለሰጠን ባርኮት ልናመሰግነው ይገባል። እግዚአብሔር ይመሰገናል። በእኛ ችግር መወገድ፣ በእኛ ችግር መቀረፍ ምስጋና ለእግዚአብሔር መምጣት አለበት። ወዳጆች፣ እግዚአብሔር ችግራችሁን ሲቀርፍላችሁ፣ መከራችሁን ሲያስወግድላችሁ፣ ያላችሁበትን ነገር በሙሉ ማለት ነው ሲቀይር፣ ይሄ በጣም ባድ የሆነውን ሲቹዌሽናችሁን እግዚአብሔር ወደ መልካም ሲቀይር እግዚአብሔር ሊመሰገን ይገባል። ልታመሰግኑት ይገባል። ጌታ ያደረገልን ነገር በሙሉ እንድናመሰግነው ልናከብረው ይገባል። ኢየሱስ ሊከበር ይገባል። ስለ ፈዋሽነቱ ሊከበር ይገባል። የማይችለው አጥንታችን ጸና፣
ቁርጭምጭሚታችን ጸና፣ መቆም ችለናል፣ መበርታት ችለናል። ስለዚህ እግዚአብሔር ሊመሰገን ይገባል። እዚህ ስፍራ ላይ ይህ ሰውዬ እግዚአብሔርን አመሰገነ ይላል። ማመስገን ብቻ አይደለም፣ ማመስገን ብቻ ሳይሆን መግባት ወደማይችልበት ቦታ ላይ እግዚአብሔር የመግባትንም አቅም ጭምር ሰጠው። እያመሰገነ ወደ ቤተ መቅደስ ገባ ይላል። ተመልከቱ እንግዲህ እንደዚህ አይነት ሰዎች ወደ ቤተ መቅደስ አይገቡም። በሰለሞን ቤተ መቅደስ ውስጥ ወይም በዘሩባቤል ቤተ መቅደስ ውስጥ ችግር ያለባቸው ሰዎች፣ አካላዊ ችግር ያለባቸው ሰዎች ወደ ውስጥ መግባት አይችሉም። ግን አሁን እነ ጴጥሮስ ሲገቡ አብሯቸው ተከትሏቸው ገባ ይላል። እግዚአብሔር ሲመጣ ይፈውሳል፣ አቅጣጫን ሁሉ ያስተካክልልናል። ሰዎች ከሚያውቁን ከአንድ ስፍራ ላይ ያነሳናል። እንዲሁም ደግሞ እሱን ወደምናመልክበት ወደ ህልውናው ሰፈር ውስጥ ይከተናል ማለት ነው። እግዚአብሔር ይመስገን። ይሄ ሰውዬ ወደ ቤተ መቅደስ አብሯቸው ገባ ይላል። ክብር ለኢየሱስ ይሁን። እንግዲህ ይህን ሁሉ ያደረገው የጌታ የኢየሱስ ክርስቶስ ስም ነው። እግዚአብሔር በጴጥሮስ አማካኝነት በዮሐንስ አማካኝነት ስሙን አከበረ። እዚህ ቦታ ላይ የኢየሱስ ስም ከበረ። ስለዚህ በስሙ ጉልበት ቁርጭምጭሚት ጸና። የኢየሱስ ክርስቶስ ስም ለዘመናት የቆየን ይህን ሽባነት አስወገደ። የኢየሱስ ክርስቶስ ስም ለዘመናት አንድ ቦታ ላይ የተቀመጠውን ይህን ሽባ አስነሳው። የኢየሱስ ስም ለዘመናት መግባት የማይችልበት እዛ ቤተ መቅደስ ውስጥ ይሄ ስም አስገባው። ስለዚህ ወዳጆቼ ሰውየው እግዚአብሔርን አመሰገነ ይላል። እግዚአብሔርን አመሰገነ። እግዚአብሔር አንዳንድ ጊዜ የሚሰራው ነገር ምንድን ነው? በእኛ ህይወት ታላቅ ነገር ይሰራና ምስጋናው ለእርሱ ይሆናል፣ ለሰዎች ደግሞ መደነቅ ይሆናል። ቁጥር 10 እንደዚህ ይላል፣ ይህ ሰው ቀደም ሲል ውብ በተባለው የቤተ መቅደስ መግቢያ በር ላይ ተቀምጦ ምጽዋት ይለምን የነበረው እርሱ መሆኑን አወቁ። በእርሱ ላይ ከተፈጸመው ነገር የተነሳ በመደነቅና በመገረም ተሞሉ ይላል። አንዳንድ ችግሮቻችን ሰዎች የሚፈቷቸው ስላይደሉ ሰዎች ከዚህ አያልፍም ብለው ደምድመው ጨርሰዋል። አንዳንድ ችግሮቻችን እኛ የምንፈታቸው ስላይደለ እኛም ከዚህ አናልፍም ብለን ደምድመን ጨርሰናል። ነገር ግን የእግዚአብሔር ልጅ ኢየሱስ ሲመጣ ግን ችግሮቻችን ይፈታሉ። ከሰው ግምት፣ ከኛ ግምት፣ ከማህበረሰቡ ግምት በላይ የሆነውን አድራጎቱን በሕይወታችን ያደርጋል። ያ ሲሆን ደግሞ ለትውልድ ሁሉ መገረሚያና መደነቂያ እንሆናለን። እግዚአብሔር የሰራው ነገር ያስገርማል። እግዚአብሔር የሰራው ነገር ያስደንቃል። ብዙ ሰዎች የሚደነቁበት፣ ብዙ ሰዎች የሚገረሙበትን ነገር እግዚአብሔር ዛሬ በጌታ በኢየሱስ ስም ለእናንተም ያደርጋል፣ ለእኔም ያደርጋል። እግዚአብሔር ሰውን ማስገረም ብቻ ሳይሆን ሰውን አስገርሞ ወደ እውነትና ወደ ጽድቅ እንዲመጡ ሰዎች ይፈልጋሉ። ስለዚህ የኛ ችግር ምናልባት ሲፈታ ብዙ ሰዎች ተደንቀውና ተገርመው ጌታን ይከተላሉ። የኛ ችግር ምናልባት ሲፈታ ለብዙ ሺህ ሰው መዳኛ መንገድ ይሆናል ማለት ነው። ስለዚህ በዚህ ስፍራ የምናጠናው፣ በዚህ ስፍራ የምንመለከተው ይህ ሰው በጌታ በኢየሱስ እንዴት እንደተፈወሰ ነው የምናየውና ወገኖቼ ይህንን ትምህርት እንግዲህ የምትከታተሉ ሰዎች ሁሉ ሼር እያደረጋችሁ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለሌላ ሰው በማካፈል ይህን ትምህርት ከኔ ጋር አብራችሁ እንድትሰሩ በጌታ ፍቅር ጠይቃችኋለሁ። ጸጋ ከእናንተ ጋር ይሁን። ሳምንት እንገናኛለን። ተባረኩ።